አንዳንዴ የመጨረሻ የምንለውን ሳንቲም ለሌላ ሰው መስጠት የህይወታችንን አቅጣጫ ሙሉ በሙሉ እንደሚቀይረው ያውቃሉ? ዛሬ የምናየው ታሪክ ስለ አንዲት ተስፋ የቆረጠች ታዳጊና ላለፈው 15 ዓመታት ውለታውን ስትፈልግ ለነበረችው ባለጸጋ ነው። በጭካኔና በችግር መካከል የእግዚአብሔር እጅ እንዴት እንደሚሰራ የሚያሳይ ድንቅ ታሪክ። እስከ መጨረሻ አብራችሁን ቆዩ። ቪዲዮውን ስትጀምሩ ላይክ አድርጋችሁ ጀምሩ። እንዲሁም ይህ አስደናቂ ታሪክ ለሌሎች እንዲደርስ ሼር አድርጉልን። ለዩቲዩብ ቻናላችን አዳዲስ ከሆናችሁ ደግሞ የዩቲዩብ ቻናላችንን ሰብስክራይብ እና የደወል ምልክቷን ይጫኑ። ከየት ሀገር ሆነው ይህን ቪዲዮ እንደምትመለከቱም በኮሜንት ሴክሽን ላይ አሳውቁን። ወደ ታሪኩ እንሂድ። ኑአሚ ወደ ትምህርት ቤት እየተጣደፈች ሳለ የትምህርት ቤት ክፍያዋን ጣለችው። ገንዘቧን በቦርሷ ውስጥ በጥንቃቄ አስቀምጣው ነበር። ነገር ግን ትምህርት ቤት በር ሳይዘጋ ለመድረስ በሩጫ ስትሄድ ቦርሷን መዝጋት ዘንግታው ገንዘቡ ሳይታወቅ መንገድ ላይ ወደቀ። በጠዋቱ ፀሐይ ስር በእንባ እየታጠበች ስትጓዝ መንገደኞች ሁሉ ይመለከቷታል እንጂ ማንም ቆም ብሎ የሚጠይቃት አልነበረም። በመንገዱ ዳር በትንሽ ዳስ ውስጥ ተቀምጦ ጫማ የሚጠግን አንድ ሰው ነበር። የልጅቷን ለቅሶ ልቡን ነካውና በፍጥነት ተነስቶ ልጄ ሆይ ምን ነው እንዲህ ታለቅሻለሽ? ሲል በለሰለሰ ድምፅ ጠየቃት። ኑአሚ እያነፈነፈች እያለቀሰች እያነባች ጌታዬ የትምህርት ቤት ክፍያ የጠፋብኝ የት እንደወደቀ አላውቅም አለችው በሐዘን ስሜት ውስጥ ሆና። ኑአሚ ታሪኳን አጫወተችው። እናቷ ስራ አጥታለች። የእንጀራ አባቷ ደግሞ በጣም ጨካኝ ነው። ገንዘቡን ካልፈለኩና ደረሰኝ ካላመጣው ከቤት ያባረረኛል ስትል በስጋት ነገረችው። የጫማ ሰፊው ጆንሰን ድሃ ነበር። ያችን ገንዘብ ለአንድ ወር ሙሉ ጫማ ሲጠርግ ያጠራቀማት የቤት ክራይ መክፈያ ነበረች። ነገር ግን የኑአሚን ፊት ሲያይ 2 ጊዜ አላሰበም። ስንት ነው ክፍያሽ? ሲል ጠየቃት። 4000 ናይራ አለችው። ጆንሰንም አሮጌ ሱሪ ውስጥ እጁን ከቶ የመጨረሻ ገንዘቡን አወጣና ሰጣት። ኑአሚ በድንጋጤ ጌታዬ እርግጠኛ ኖት? አለች። እሱም አዎ ልጄ፣ የልጅ ልጄን አሳወሽኝ። በትምህርትሽ ጠንክሪ፣ መጥፎ ጓደኛ ትከተይ፣ አንድ ቀን ትልቅ ሰው ትሆኛለሽ አላት። ኑአሚም ቃል እገባለሁ ባለጸጋ ስሆን ፈልጌ ያገኘታለሁ፣ ውለታውን አረሳም ብላ ሄደች። ኑአሚን ደረሰኙን ይዛ ቤት ስትመለስ እናቷ ተደሰተች። ነገር ግን ኑአሚን የሆነውን ሁሉ ስትነግራት እናቷ በድንጋጤ ፈዘዘች። እንዲህ ያለ ደግ ሰው በዚህ ዘመን አለ ስትል ተገረመች። ሁለቱም ሄደው ሊያመሰግኑት ወሰኑ። ነገር ግን በጆንሰን በኩል ነገሮች ተበላሽተው ነበር። የመንግስት ግብረ ኃይል መጥቶ በመንገድ ዳር ያሉ መጠለያዎችን በሙሉ አፈራረሰ። የጆንሰን ብቸኛ መተዳደሪያውም ደቀቀ። በዚያን ቀን ወደ ቤቱ ሲመለስ ደግሞ የቤት ኪራይ ስላልከፈለ ጨካኛዋ የቤት አከራይ ዕቃውን ሜዳ ላይ አውጥታ ጣለችበት። ጆንሰንና የልጅ ልጁ አንድሪው በብርድ ሌሊት ሜዳ ላይ ተኙ። ጆንሰን ግን ጌታ ሆይ ለዚች ልጅ በመርዳቴ አልጸጸትም፣ ታምርህን ግን አሳየኝ ሲል ጸለየ። በማግስቱ ጆንሰንና አንድሪው ወደ ሌላ ከተማ ተጓዙ። እዚያም የቀድሞ ጓደኛው ሲሞንን አገኘው። ሲሞን ወደ ሌላ ከተማ ሊሄድ ስለነበር የከፈለበትን ቤት ለጆንሰን በነጻ ሰጠው። ያኔ እናቴ ስትታመም ስልክህን ሽጠህ ለሕክምና የረዳኸኝን አልረሳውም አለው። ጆንሰንም አዲስ ጅማሬ ያገኘ። በሌላ በኩል ኑአሚንና እናቷ ጆንሰንን ፍለጋ ቢሄዱም ሊያገኙት አልቻሉም። የእንጀራ አባቷ ግን በጥርጣሬና በጭካኔ ከቤት አባረራቸው። ሜዳ ላይ ወድቀው ሳለ እናቷ ለአንድ ምስኪን ሰው ካላት ጥቂት ሳንቲም ላይ መጸወተች። ያ ሰውም ሚሊዮነር ትሆኛለሽ ብሎ የራፋል ሎተሪ ትኬት ሰጣት። ባልተጠበቀ ሁኔታ ያ ትኬት የ100 ሚሊዮን ናይራ ባለቤት አደረጋቸው። ከ15 ዓመታት በኋላ ኑአሚን አሁን የአንድ ትልቅ ኩባንያ ባለቤትና ቢሊዮነር ሆናለች። ነገር ግን
ያንን የጫማ ሰፊ መቼም አልረሳችውም። በየዓመቱ በዚያች ቀን እሱን ትፈልገዋለች። በሩቅ ከተማ ጆንሰን አርጅቷል። አንድሪውም ደግሞ ተመርቆ ስራ አጥቶ አያቱን በጫማ ስራ ያግዛል። አንድ ቀን አንድሪው ለአንድ ትልቅ ኩባንያ የጥበቃ ሰራተኛ ሴኩሪቲን እንኳን ቢሆን ለመቀጠር ሄደ። ኩባንያው የኑዋሚን ኩባንያ ነበር። ኑዋሚን በመስኮት ስታይ አንድ ወጣት አሮጌ ሽቦና ሌዘር ይዞ ጫማ ሲሰራ አየች። ስራውን የጆንሰንን አሰራር አስታወሳት። ወደ ወጣቱ ቀርባ ስለ ስሙና ስለ አያቱ ጠየቀችው። አያቴ ጆንሰን ይባላል ሲላት ልቧ በደስታ ይመታ ጀመር። በመጨረሻም ኑዋሚን ወደ ጆንሰን ቤት ሄደች። ጆንሰን አላወቃትም ነበር። ጌታዬ፣ ያቺ የትምህርት ቤት ክፍያ የጠፋባት ልጅ ነኝ ስትለው ሁለቱም በእንባ ተቃቀፉ። ኑዋሚን ለጆንሰን ትልቅ ቤት ገዛችለት። አንድሪውንም የኩባንያ ከፍተኛ ስራ አስኪያጅ አደረገችው። አንድሪውና አያቱ ጆንሰን በድህነት ውስጥ ቢሆኑም ተስፋ አልቆረጡም ነበር። አንድ ምሽት ጆንሰንን ቁጭ ብሎ አንድሪው ያቺ በልጅነት የረዳኋት ልጅ ታስታውሳታለህ? አሁን የት ትኖር ይሆን? ደህና ትሆን ብቻ ሲል በናፍቆት ጠየቀ። ጆንሰን ያደረገውን ደግነት በልቡ ታትሞ ቀርቷል። አንድ ቅዳሜ ጠዋት ጆንሰን ለሥራ የሚሆን ሌዘር ለመግዛት ወደ ገበያ ሄደ። አንድሪው በዳስ ውስጥ የደንበኛውን ጫማ እየወለወለ ሳለ አንዲት ዘመናዊ ጥቁር መኪና ከፊቱ ቆመች። ከመኪናው ውስጥ እጅግ ያማረ ልብስ የለበሰች በወርቅ ጌጦች ያጌጠችና ማራኪ ሽቶ የተቀባች ባለጸጋ ሴት ወረደች። የጫማዋ ዘለበት በመላላቱ እንዲጠግንላት ወደ አንድሪው ቀረበች። አንድሪው በቅንነትና በጥንቃቄ ጫማዋን ጠገነላት። ስራውን ሲጨርስ ክፍያው ስንት ነው ስትል ጠየቀችው። እሱ ግን ፈገግ ብሎ ምንም አይደለም እቤቴ፣ ትንሽ ስራ ስለሆነ በነፃ ነው አላት። ሴቲቱ በአንድሪው ታማኝነትና ጨዋነት ተገረመች። ዩኒቨርሲቲ ተመርቄ ስራ ስለሌለኝ ነው አያቴን የማግዘው ሲላት ይበልጥ አከበረችው። ስሜ ማዳም ቲና ይባላል አለችው። ታማኝ ሹፌር እየፈለግኩ ነበር። አንተ ደግሞ ለዚህ ስራ የምትመጥን ትመስላለህ። ፍቃደኛ ከሆንክ ነገ ደውልልኝ ብላ ካርዱን ሰጥታው ሄደች። አንድሪው በደስታ ፈነጠዘ። ምሽት ላይ አያቱ ጆንሰን ሲመለስ አንድሪው የሆነውን ሁሉ ነገረው። ጆንሰን ግን በመጀመሪያ ሰጋ። ልጄ፣ ዓለም ክፉ ናት፣ በሀብቷ እንዳትታለል ሲል አስጠነቀቀው። አንድሪው ግን አያቴ፣ ይህ ጸሎታችን የተመለሰበት አጋጣሚ ሊሆን ይችላል፣ ራሴን እጠብቃለሁ ብሎ አያቱን አሳመነው። ጆንሰንም እየመረቀና እየሰጋ ጉዞውን ፈቀደለት። በማግስቱ አንድሪው ወደ ማዳም ቲና ግዙፍ ግቢ ደረሰ። የቤቱ ውበትና ግርማ ሞገስ አስደነገጠው። ጠባቂው መርቶ ወደ ውስጥ አስገባው። ማዳም ቲና በፈገግታ ተቀበለችው። ልብ ይበሉ፣ እዚህ ጋር ነው የታሪኩ ምስጢር የሚገለጠው። ማዳም ቲና ማለት ያቺ በልጅነቷ 4000 ናይራ ጠፍቶባት ስታለቅስ ጆንሰን የረዳት ኑዋሚን ናት። በትረካ ውስጥ ስሟን ለጊዜው ቲና ብላው ቢሆን መስራት ከጀመረ ከጥቂት ቀናት በኋላ ማዳም ቲና ስለ ቤተሰቡ መጠየቅ ጀመረች። አያቴ ስሙ ጆንሰን ይባላል፣ ጫማ ሰፊ ነው ሲላት ኑዋሚን ደነገጠች። የልብ ትርታዋ ጨመረ። የመጨረሻ ገንዘቡን ሰጥቶ የረዳኝ ያደግ ሰው የልጅ ልጅ ነህ ስትል በውስጡ አሰበች። ወዲያውኑ አንድሪውን ይዛ ወደ አያቷ መንደር ገሰገሰች። ጆንሰን በዳሱ ውስጥ ተቀምጦ ሳለ ኑዋሚን ከመኪናዋ ወርዳ ወደ እሱ ሮጠች። ጆንሰን አላወቃትም ነበር። ኑዋሚን ግን በእንባ እየታጠበች ጌታዬ፣ ያቺ የትምህርት ቤት ክፍያ የጠፋባትና የመጨረሻ ገንዘቡን የሰጡኝ ልጅ ነኝ። ቃል በገባሁት መሰረት ፈልጌ ያገኘሁት አለችው። ጆንሰን ማመን አቃተው። ያደረገው ትንሽ ደግነት ከ15 ዓመታት በኋላ ለልጅ ልጁ ሰራ። ለራሱ ደግሞ የክብር ረፍት ሆኖ ተመለሰለት። ኑዋሚን ለጆንሰን ዘመናዊ ቤት ገዛችለት። አንድሪውንም የኩባንያው ከፍተኛ ኃላፊ ያደረገችው። በጭካኔ ያባረራቸው የእንጀራ አባት ግን በድህነት
በጸጸት ሲማቀቅ ኖረ። አንድሪው በማዳም ቲና ቤት ስራውን በታማኝነት ቀጠለ። በአጭር ጊዜ ውስጥም የማዳም ቲና ሙሉ እምነት አተረፈ። ከ2 ሳምንት በኋላ ግን ያልታሰበ ነገር ተከሰተ። የማዳም ቲና ብቸኛ ልጅ ኑዋሚ ከውጭ ሀገር የንግድ ስራዋ ተመለሰች። ኑዋሚ እጅግ ውብና ግርማ ሞገስ ያላት ሴት ነበረች። አንድ ቀን ኑዋሚንን ወደ ቢሮዋ ሲወስዳት በመንገድ ላይ የሞተር ሳይክል አደጋ ሊደርስባቸው ሲል አንድሪው በጥንቃቄና በቅልጥፍና ዳናቸው። ኑዋሚ በአንድሪው መረጋጋትና ጥንካሬ ተማረከች። ከዚያን ቀን ጀምሮ አብረው ምሳ መብላትና ማውራት ጀመሩ። ኑዋሚ በአንድሪው ትህትና በእግዚአብሔር ላይ ባለው እምነት ልቧ ተነካ። ሳታውቀው በፍቅር ወደቀች። በሌላ በኩል አንድሪው ለኑዋሚን ያለውን ፍቅር እያደገ መጣ። ለአያቱ ለጆንሰን አያቴ የምወዳት ሴት አለች፣ እሷ ግን ከኔ ደረጃ በላይ ናት ሲል አማከረው። ጆንሰንም ልጄ ሆይ ፍቅር ከእግዚአብሔር ከሆነ ማንም አይመልሰውም፣ ጸልይ አለው። ኑዋሚም ለእናቷ ለማዳም ቲና እማዬ አንድሪውን እወደዋለሁ፣ ማግባት እፈልጋለሁ ስትል ነገረቻት። እናቷም ልጄ ሆይ ትክክለኛ ምርጫ አድርገሻል፣ እሱ ትሑትና እግዚአብሔርን የሚፈራ ሰው ነው፣ ሀብት ለኛ ችግር አይደለም በማለት መረቀቻት። በመጨረሻም አንድሪው ድፍረት አግኝቶ በቤቱ የአትክልት ስፍራ ውስጥ ለኑዋሚን የፍቅር ጥያቄ ያቀረበላት። ኑዋሚም በደስታ ተቀበለችው። ከጥቂት ቀናት በኋላ አንድሪው ኑዋሚንን ወደ አያቱ ቤት ይዟት ሄደ። ጆንሰን ከገበያ ሲመለስ ቤት ውስጥ ካለችው ቆንጆ እንግዳ ጋር ተዋወቀ። ኑዋሚን ግን የጆንሰንን ፊት ስታይ አንድ ትዝታ በውስጧ ተቀሰቀሰ። ጌታዬ ስሞ ኦግሬ ጆንሰን ነው ስትል ጠየቀችው። እሱም አዎ ልጄ ማነሽ አላት። ኑዋሚም በእንባ እየታጠበች እንዲህ አለች፣ ከብዙ ዓመታት በፊት የትምህርት ቤት ክፍያዋን ጥላ መንገድ ዳር ስታለቅስ የነበረችውን ያችን ትንሽ ልጅ ያስታውሳሉ? የመጨረሻ 4000 ናይራውን ሰጥተው የተመረኩ ልጅ እኔ ነኝ። ጆንሰን በድንጋጤ ተቀመጠ። ያቺ ምስኪን ልጅ ዛሬ ባለጸጋ ሆና ከልጅ ልጁ ጋር ልትጋባ ከፊቱ ቆማለች። አምላኬ ሆይ አንተ የታመንክ ነህ እያለ ጆንሰን አለቀሰ። ኑዋሚን ጌታዬ እርሶ ተስፋ ሰጥተውኛል፣ ዛሬ ላለሁበት ደረጃ ምክንያት ሆነዋል በማለት አመሰገነችው። ኑዋሚን ለጆንሰን የ10 ሚሊዮን ናይራ ቼክና ባለ 5 ክፍል ዘመናዊ ቪላ ቤት ቁልፍ በስጦታ አበረከተችለት። ከእንግዲህ የቤት ክራይ አይከፍሉም፣ በፀሐይ ስር ጫማ አይጠግኑም አለችው። ጆንሰን በደስታና በምስጋና ተንበረከከ። አንድሪውና ኑዋሚም እጅግ ደማቅ ሰርግ አደረጉ። ብዙም ሳይቆዩ መንታ ወንድ ልጆችን ወለዱ። የጆንሰን የርኅራኄ ዘር በብዙ እጥፍ አፍርቶ ቤቱን በደስታ ሞላው። ደግነት አይጠፋም። ዛሬ የምታደርጉት ትንሽ መልካምነት ከዓመታት በኋላ ለእናንተ ወይንም ለልጅ ልጆቻችሁ ትልቅ በረከት ሆኖ ይመለሳል። እግዚአብሔር የታመነ ነው። በችግር ውስጥም ብትሆኑ ቅንነታችሁን ካለቀቃችሁ ፈጣሪ መንገዳችሁን ያቀናል። ሰውን በውጫዊ ሁኔታው አትመዝኑ። ጆንሰን ድሃ ጫማ ሰፊ ነበር፣ ነገር ግን የቢሊዮነር አያት ለመሆን በቃ። ውድ ተመልካቾቻችን እናንተስ በዚህ ታሪክ ምን ተማራችሁ? እናንተ በጆንሰን ቦታ ብትሆኑስ የመጨረሻ ሳንቲማችሁን ለሰው ትሰጡ ነበር? ሐሳባችሁን በኮሜንት አጋሩን። ቪዲዮን ከወደዳችሁት ላይክ እና ሰብስክራይብ በማድረግ ቤተሰብ ይሁኑን። በቀጣይ አስደናቂ ታሪክ እስከምንገናኝ ሰላም ሁኑ።